አይሾ ስፒድ ኢትዮጵያ ውስጥ በመግባቱ በእውነት ደስ ይላል። ግን ብዙ አይነት ያልተመቹኝ እንትኖች አሉ። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለጉብኝት ሲመጣ የቤተክርስቲያኗን ሕግጋት መጠበቅ ነበረበት። ይሄ ደግሞ የእሱ ጥፋት ሳይሆን የቤተክርስቲያን አስተዳዳሪዎችና የቤተክርስቲያን በዛ ሰዓት የነበሩት የቤተክርስቲያን አባቶች ነው መሆን የነበረበት። ያው ከዚህ በፊት ቢዮንሲስ ከነጫማዋ እንደገባችና አላስፈላጊ የሆነ ቤተክርስቲያኗን የማይወክል አቀባበል ተደርጎላታል። እርግጠኛ አይደለሁም እንጂ ታቦት መውጣት ብቻ ነው የቀረ። ብዙ ነገር እኔ ታቦት ራሱ ይወጣላት ሁሉ ይመስለኛል። አይ ቲንክ እንግዲህ ቢዮንሴ ማን እንደሆነች እናውቃለን። የኢሉሚናንት አቀንቃኝ ናት። ብዙ እርኩሰትን እንዲስፋፋ ትልቅ ትምህርትና መነቃቃት እየሰጠች ያለች እንትን ናት። በዛ ሰዓት እንግዲህ አልፏል። በቀድሞ ፓትርያርክ ብፁዕ ቅዱስ አቡነ ጳውሎስ ፍቃድ ነው። በዛን ሰዓት እሳቸው ነበሩ ፓትርያርክ። አሁን ደግሞ ያ ታሪክ ነው ዛሬ የተደገመው። በጣም ያሳዝናል። ነጠላ መልበስ ቤተክርስቲያን ውስጥ በቤተክርስቲያን በውስጥ በማህሌቱና ጭፈራ እና ዝላይ ሲያሳይ ነበረ። በጣም አዝነናል። በእውነት እኛ እንደ አንድ ቤተክርስቲያን ልጅ አዝነናል። ቅዱስ ሥጋውና ክቡር ደሙ በሚፈተትበት መንበርም ገብቶ አይተነዋል። በጣም አዝነናል በእውነት። እኔ እንዴት እንደሆነም አላውቅም። እንደዚህ አይነት ማለት ለመግባት እንኳን ስንት በፍርሃትና በራድ እየገባን ቅዱስ ሥጋውና ክቡር ደሙን በምንቀበልበት እና እግዚአብሔር አምላክ የሚገለጥበት ቦታ ነው በእውነት። ወይኑን ወደ ደም ህብስቱን ወደ ትኩስ ሥጋ በሚቀየርበት መንበር ስርም ሲንከላወስ አየነው። ይህ ልጅ ገና የ22 ዓመት ልጅ ነው። በዚያ ላይ እምነቱ ምን እምነት እንደሆነም አይታወቅም። ባዕድ አገር ይህንን ማክበር እንዳለበት መጀመሪያ ቀድሞውኑ ፕሮቶኮል የቤተክርስቲያኗ ፕሮቶኮል ምን እንደሚመስል መነገር ነበረበት። ይህንን ደግሞ አልተደረገም እና እስኪ እናንተ አስተያየታችሁን ብትሰጡኝ ደስ ይለኛል። እኔ ምናልባት ተሳስችም ከሆነ ታርሙኛላችሁ። ይህንን የሚቀርጽላችሁ በጣም በውስጣዊ ንዴትና በውስጣዊ ብሽቀት ነው በእውነት። እንዴት እንደሆነም ባላቅም ቤተክርስቲያን እኮ ከዚህ በፊት እንደዚህ አይነት ሁለተኛዋ መሆኑ ከዚህ በፊት ቢዮንሴን ቅድም እንዳነሳሁት ቢዮንሴን በእንደዚህ አይነት ነገር አርክሳው ሄዳለች። ምን ለማድረግ እንደሆነ አላማው አይታወቅም። ቤተክርስቲያን ሀገር ዓለም ያወቃት ናት። የግድ ማስተዋወቅ እንዳይባል ዓለም ያወቃት ናት እኮ። ዓለም ያወቃት ናት። ምንም ማስተዋወቅ አይጠበቅባትም። ምዕራባውያንም እሷን ለማየትና የእሷን ሚስጥር ለማለት ብዙ ጥረዋል። በታሪክም ወደ ኋላ ሄደን ስናይ ብዙ ሚስጥራቶቿ እየተመዘበሩና እየተዘረፉ የሚሄዱ በምዕራባውያን ፍላጎትና ትእዛዝ ሰጭነት እንደሆነ እናምናለን። ደግሞም የተደረገ ታሪክ የተቀመጠ የተሰነደ ታሪክ ስለሆነ ይሄ ሀቅ ነው እና በጣም ይሄ ልጅ ውርጋጥ ገብቶ እንደዚህ ቤተክርስቲያኗን ሲያራክሳት እንትላል። በዚያ ላይ በመንገድ ላይ በሚያሳየው አክት እንደውሻ ይጮሃል። እንደውሻ
ምን ማለት ነው? ምን ማለት ነው? እንደ ውሻ መጮህ ውሻ ነኝ ለማለት ነው ነው ወይስ ሰውን ወደ ውሻ ለመቀየር የመጣ አስተሳሰብ ነው? በዚህ ላይ ብሎ ልጁን የኛን አይሾ ኢትዮጵያ የሚባለው ምን ሊነክሰው ምንም አልቀረም እኮ እንዴ! እንዴት አይነት ነገር ነው? በነገራችን ላይ እንደዚህ አይነት ቅሌት ፌመስ እንደሚያደርግ እያየን ስለሆነ በዚህ ያህል አልደነቅም። አዶናይ ግን የሱን አክሽን እንዴ የወሰድሻት አዶናይ ግን የሱን አሪያ ሳይሆን አይቀርም እየተከተለ ያለ። ያው የአዶናይ መልካም ተግባር እንዳለ ሆነ ግን የሆነ አክቱ ግን የሱን የወረሰ ይመስለኛል። ምናልባት የዚህን ያህል የወጣ እንትን ባይሆንም ግን አዶናይ የተወሰነ የሱን ባህሪ ወሰደ ይመስለኛል። የአይሾ ስፒድ ማለት ነው። እና ይመቻችሁ፣ ዞሮ ይመቻችሁ። መልካማችሁ፣ ሰላማችሁ ይብዛ በያላችሁበት። ይህ ብስራት ፋሚሊ ነው። በየቀኑ በየሳምንቱ የሚደረጉትን የቤተሰባዊ ውሎችን ያስጎበኛችኋለሁ። ይህንን ፔጅ ይህንን ቻናል ፎሎ ያላደረጋችሁ ማለት ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እፈልጋለሁ። ሰላማችሁ ይብዛ። መልካም ቀን፣ መልካም ሌሊት፣ መልካም ጠዋት ይሁንላችሁ። ቻው።